ዋሽንግተን በቤቷም በጎረቤቶቿም ጨለማው እያንዣበበ ያለ ይመስላል። ራሷን የዓለም የሰላም ዘብ አድርጋ የምትቆጥረው አሜሪካ በአደባባይ ሳይሆን በቤቷ ውስጥም ተደጋጋሚ አስደንጋጭ ውርደቶች እያጋጠሟት ይገኛል። በታሪክ ውስጥ አንዳንድ ሴኮንዶች ከዘመናት በላይ ይረዝማሉ። በዋሽንግተን ሂልተን አዳራሽ የታየው ያ ሴኮንድ አሜሪካ ለዘመናት የገነባችውን የጸጥታ ግንብ ሲንድ የታየ የውርደትና የድንጋጤ ሴኮንድ ነበር። ድባቡ በደመቀ ሳቅ፣ በቢሊዮን ዶላር የሚገመቱ አልባሳትና በዲፕሎማሲያዊ ጨዋታ የታጀበ ነበር። የዓለምን የፖለቲካ የሚዘውሩ ጣቶች የሻምፓኝ ብርጭቆ ጨብጠው የዋይት ሃውስ ጋዜጠኞች እራት በደመቀ ሁኔታ እየተከናወነ ነበር። ፕሬዝዳንት ዶናልድ ትራምፕ መድረኩን ተቆጣጥረውት ቀዳማዊት እመቤት ሜላኒያ ትራምፕ በግርማ ሞገስ ተቀምጠው የአሜሪካ የስልጣን ማማ አባላት በአንድ ጣሪያ ስር ተሰባስበዋል። ድንገት ግን ጊዜው ጸጥ ረጭ አለ። ያ ያልታወቀ ነፍስን የሚሰነጥቅ ተኩስ የሚመስል ድምፅ አየሩን ሰቀዘው። ያ ሁሉ ክብርና ዝና በአንድ አፍታ ረከሰም። በቢሊዮን ዶላር የሚቆጠር ዘመናዊ የጥበቃ መሳሪያ የያዙት የሴኩሪቲ ሰርቪስ አባላት ፕሬዝዳንቱን ለመከላከል ሳይሆን ለማዳን ሲረባረቡ የታዩበት ትዕይንት የአሜሪካውያንን ልብ ሰብሮታል። ፕሬዝዳንቱና ቀዳማዊት እመቤቷ በመድረክ ላይ ሆነው በደህንነት ኃይሎች ተከበው ሲጎተቱ አዳራሹ የጦር ሜዳ መሰለ። እነዚያ ዓለምን የሚያንቀጠቅጡ ጄኔራሎችና ሴናተሮች ዛሬ ግን ከጥይት ለመሸሸግ ከጠረጴዛቸው ስር ተደፍቷል። የዲሞክራሲ ምሰሶ ተብሎ የሚታሰበው አዳራሽ በሴኮንዶች ውስጥ በጭንቅና በለቅሶ ድምፅ ተሞላ። ሜላኒያ ትራምፕ ወደ ሕዝቡ ተመልክታ ያሳየችው የድንጋጤ ገጽታ የዓለምን የደህንነት ሥርዓት ውድቀት በዝምታ የሚናገር ምስል ነበር ተብሏል። የዋይት ሃውስን ግድግዳዎች አልፎ የዓለምን ኃያላን በአንድ አዳራሽ ውስጥ አፍኖ ለሞት ያቀረበው ያ አይታወቅም የተባለው ድምፅ ዋሽንግተን በገዛ አጥሯ ውስጥ እንኳን ደህንነቷ እንደማይጠበቅ ያሳየ ነበር ብለው ብዙዎቹ እንዲናገሩና እንዲያጉረመርሙ አድርጓቸዋል። ሰዓቱ ከጠዋቱ 8:45 እንደ ሀገሩ አቆጣጠር ሲሆን ሮይተርስ ዘገባውን ሲያወጣም ዓለም ተንቀጠቀጠ። ትራምፕ ተወሰዱ፣ ተሳታፊዎች ተደበቁ የሚለው ዜና የአሜሪካ ኃያልነት ጥያቄ ውስጥ ከቶታል። ይህ ክስተት ተራ የጥጥ ድምፅ ወይም የመሳሪያ ብልሽት አይደለም። ይህ ለአሜሪካ የተላከ የጦርነት ደውል ነው። በሆርሙዝ ሰርጥ ውስጥ የሰመጠው የቨርጂኒያ ክላስ ሰርጓጅ መርከብ ትዝታ ገና ሳይሽር በዋሽንግተን እምብርት ላይ የተሰማው ይህ ድምፅ የኃያላኑን መንበር ክፉኛ ነክቶታል። በዚያ አዳራሽ ውስጥ የሰጠመው ፕሬዝዳንታዊ ክብር ብቻ አይደለም፣ ማንም አይነካንም የሚለው የታይታ ትምክህት ጭምር ነው። በደምና በእሳት መካከል ለጥቂት የተረፉት እነዚያ ባለሥልጣናት በማግስቱ ዓለም ሌላ መልክ እንደያዘች ተረድተዋል። ንጉሥ ሲሸሽ ሰራዊቱም ይበታተናል። ዋሽንግተን ንጉሡ ሲሸሽባት ያየችው ሌሊት የታሪክ ማህተም ሆኖ በታሪክ መዝገብ ተመዝግቦ ይቀመጣል። የአሜሪካ ጥበቃ እንደ ሸረሪት ድር በቀላሉ የሚበጠስ መሆኑን ዓለም ታዝቧቸዋል። ያቺ የማትደፈር ተብላ የምትታወቀው ዋሽንግተን በገዛው ቤቷ ውስጥ ተንበርክካ ስታምጥ ዓለም አይቷታል። የሆርሙዝ መቃብር አሁንም ደም ይፈልጋል። ጫወታው ገና አልተጠናቀቀም። በታሪክ ውስጥ ታላቅነት የሚለካው በመሳሪያ ውድነት ሳይሆን መሳሪያውን በያዘው እጅ ቁርጠኝነት ነው እንደሚባለው በሆርሙዝ ሰርጥ ሰማያዊ ሞገድ ስር ዓለም እስካሁን ድረስ ልታምነው ያልቻለችው ድራማዊ ታሪክ ተፈጽሟል። የአሜሪካ የባህር ኃይል ኩራት፣ የቴክኖሎጂ ጥግና ለዘመናት የማትደፈር ተብላ የተዘመረላት የቨርጂኒያ ክላስ የኒኩለር ሰርጓጅ መርከብ የፋርስ ባህር ጥልቅ መቃብር ውስጥ ተመታ ሰምጣ ከመኖር ወደ አለመኖር ተሸጋግራለች። ይቺ መርከብ ተራ የጦር መሳሪያ አይደለችም። በውስጧ ባለው የኒኩለር ኃይል ማመንጫ ምክንያት ለ33 ዓመታት ያለ ነዳጅ መጓዝ የምትችል እንደ ድሮ መርከቦች ፕሪስኮፕ የሌላትና በከፍተኛ የፎቶኒክስ ማስተስ ካሜራዎች የምትመራ ተአምረኛም ነበረች። በአንድ መርከብ ላይ ከ3.5 እስከ 4.3 ቢሊዮን ዶላር ፈሶባታል። ይህ ገንዘብ የአንዳንድ ታዳጊ ሀገራትን አጠቃላይ ዓመታዊ በጀት ሊበልጥ ይችላል። ጥቁር ቀዳዳ የተባለችው ድምፅ ስለማታሰማና በራዳር ስለማትታይ ነበር። ዛሬ ግን ያ ሁሉ የቢሊዮን ዶላር ቴክኖሎጂ የሆርሙዝን ወጥመድ ሊበጥስ አልቻለም። የኢራን የባህር ዳርቻ ጠባቂዎች ይችን የቴክኖሎጂ ቁንጮ ያለምንም ጥይት ተኩስ የማይታይ ሰንሰለት ውስጥ አስገብተው አጥልቀዋታል። ከዋሽንግተን የሚወጡ መረጃዎች እንደሚጠቁሙት ነጩ ቤተ መንግሥት በታሪክ አይቶት በማያውቀው ከፍተኛ ድንጋጤ ውስጥ ነው የወደቀው። ፕሬዝዳንት ዶናልድ ትራምፕ
ሁልጊዜ የሚታወቁበትን ትኩስ የትዊተር ዛቻ ትተው ወደ ታላቅነቷ መልሳታለሁ ያሏትን ሀገር በጦርነትም በዲፕሎማሲም ሽንፈቷን አከናንበዋት በዝግ በሮች ውስጥ ከጄኔራሎቻቸው ጋር ለምን ፈራን ለምንስ አላሸነፍንም በሚል ተፋጠው ይገኛሉ። እፈነዳለሁ አንድም ሴኮንድ አልጨምርም ሲል የነበረው ድምፅ ድንገት ጠፍቷል። ይህ ዝምታ ግን የሰላም ሳይሆን የግራ መጋባት ዝምታ ነው። $4 ቢሊዮን በአንድ ጀንበር በባህር ሲበላ እና የአሜሪካ የባህር ስትራቴጂ ሲፈርስ ምን ሊባል ይችላል? ከ50 በላይ ዘመናዊ የጦር ጀቶችን ገብራ ዋሽንግተን እስካሁን ድረስ ለዓለም ይፋ መግለጫ መስጠት አለመቻሏ የጉዳቱን ጥልቀት ያሳያል ተብሏል። ዛሬ በሆርሙዝ የሚሰማው የሞገድ ድምፅ የቨርጂኒያ ክላስን የመጨረሻ የለቅሶ ድምፅ ይመስላልም ተብሏል። የጥንቷ ፋርስ ልጆች ለዓለም ያስተላለፉት መልእክት ግልጽ ነው። የዓለም ፖለቲካ ቼዝ ጨዋታው መቀመጫ ዋሽንግተን ሳይሆን የነዳጅ ታንከሮች በሚንቀሳቀሱበት የባህር በር ላይ መሆኑን በተግባር አሳይቷል። ቶማሃውክ ሚሳኤሎቿ ሳይተኮሱ፣ ዘመናዊ ሴንሰሮቿ አደጋውን ሳይጠቁሙ፣ የኒኩሌር ኃይል ማመንጫዎቿ ለሴኮንድ እንኳን ሳይታደጓት ያቺ ግዙፍ መርከብ ዛሬ በሆርሙዝ ጭቃ ውስጥ ተቀብራ ትገኛለች። ታሪክ በወርቅ ቀለም የሚጽፋቸው ገጾች በቢሊዮን ዶላር የተገዙ የብረት ክምሮችን ሳይሆን ያንን ብረት የሰበሩትን የቆራጥነት ታሪኮችን ነው። ዛሬ በሆርሙዝ ወሽመጥ ላይ የሰጠመው አንድ መርከብ ብቻ አይደለም፣ የኃያልነት ትዕቢትና ማንም አይነካኝም የሚለው የትምክህትነት ግንብ እንጂ። ኢራን እነሆ የባህሩን ቁልፍ ያስኩት ስትል፣ ዋሽንግተን ግን በገዛ እጇ የፈጠረችው የቴክኖሎጂ ተአምር አመድ ሆኖ ሲበን ከማየት ውጭ ሌላ አማራጭ አላገኘችም። ጨዋታው ይቀጥላል። ነገር ግን ታሪክ ሲነገር ሆርሙዝ የቢሊዮኖች መቃብርና የፋርስ ኩራት መገለጫ ሆና ትታወሳለች። በዲፕሎማሲው ዓለም መሪዎች በወርቅ ወንበር ላይ ይቀመጣሉ። በሆርሙዝ ሰርጥ ግን ታሪክ የሚጻፈው በባሩድ ጭስ ነው። ፕሬዝዳንት ትራምፕ ያ የተለመደው ታላቋ አሜሪካ ፉከራቸው ቀርቶ አውሮፓውያንን ልንተጋገዝ ልንረዳዳ ይገባል በሚል የልመና ቃል እያሳሰቡ ነው። የሆርሙዝ ሰርጥ እንደ ጉሮሮ ተጨምቆ የዓለም ኢኮኖሚ እስትንፋስ ሲያሳጥር ዋሽንግተን ብቻዋን መቆም አቅቶታል። ትራምፕ በአንድ በኩል እርምጃ ወስዳለሁ በሚል ዛቻም አየሩን ቢሞሉትም በውስጣቸው ግን የአውሮፓውያኑን ድጋፍ አልባነት የፈጠረው የፖለቲካ ቁርጥማት በግልጽ ይታያል። ኢራን ተራ ሀገር አይደለችም። በሺህ ዓመታት የዲፕሎማሲና የጦርነት ጥበብ የከበረች የጥበብ ምድር እንጂ። ዓለም በማዕቀብ ግንብ ከቧት ትራምፕ አጠፋታለሁ ብሎ ቢፎክሩም ኢራን ግን ዛሬም የባህሩ ንግሥት ሆናም ከፍ ብላም ለመታየት በቅታለች። የምዕራባውያን መርከቦች በሆርሙዝ ሰርጥ ሲያልፉ የቴሄራንን ፍቃድ ማግኘት የግድ ሆኖባቸዋል። ኢራን ለትራምፕ ዛቻ የሰጠችው መልስ አጭርና ግልጽ የሚያርበተብትም ነው። እኛን ለመንካት በምትሰነዝሩት እጅ ውስጥ የእናንተ የሞት ደብዳቤ አብረን አስቀምጠናል። ከዚህ ቀደም ከተኩስ አቁም ስምምነቱ በፊት በገልፍ ሀገራት የነበራቸውን የጦር ሰፈሮች አንድም ሳይቀር እንዴት ወደ አመድነት እንደቀየርናቸውና የታሪክ ትዝታ እንዳደረግናቸው ዓለም ያወቀው ሐቅ ነው። በሆርሙዝ ሰርጥ ላይ የዘረጋችሁትን የብረት ግንብና የጦር መርከቦቻችሁን ያው የገልፍ የጦር ሰፈሮቻችሁ የደረሰባቸው ዕጣ ፋንታም ይጠብቃቸዋል። በአንድ የፋርስ ሚሳኤል ውቅያኖሱ የብረት መቃብራችሁ ይሆናል በማለት ዛቻቸውን ኢራናውያን አሰምቷል። ትራምፕ በሁለት እሳቶች መካከል ቆመው ግራ ተጋብቷል። በአንድ በኩል ለሀገር ውስጥ ደጋፊዎቻቸው ኃያል ነኝ ለማለት የጦርነት ነጋሪት ይጎስማሉ። በሌላ በኩል ደግሞ የኢራንን የሚሳኤል ዝናብና የሆርሙዝን መዘጋት ተከትሎ የሚመጣውን የዓለም ኢኮኖሚ ውድቀት እየፈሩ ቆመዋል። ኢራን ግን መቼ ትንበረከካለች ለሚለው ጥያቄ ምላሿን በተግባር ሰጥታለች። ማዕቀብ አካሏን አላቆሰለውም፣ ዛቻም መንፈሷን አላወከውም። ዓለም ዛሬ በትዝብት እያየች ነው። ያቺ በአንድ ወቅት የዓለም ፖሊስ የነበረችው አሜሪካ ዛሬ በፋርስ ብልሃትና ጽናት ፊት አጋዥ ፍለጋ ስትንከራተት ማየት አዲሱ የዓለም ሚዛን መፈጠሩን ማሳያ ነው። ትራምፕ እባካችሁ አግዙኝ ሲሉ፣ ቴሄራን ግን በዝምታዋ ውስጥ እንዲህ ትላለች። ወደ ሆርሙዝ ለመግባት ቁልፉ ያለው ዋሽንግተን ሳይሆን ቴሄራን እጅ ነው እያለች ለዓለም አቀፉ ማህበረሰብ በየሰዓታቱ እያስመሰከረች ትገኛለች። የዓለም ኢኮኖሚ የደም ስር በሆነው የሆርሙዝ ሰርጥ ላይ አዲስና አስደንጋጭ መመሪያም ከቴሄራን አደባባይ ወጥቷል። ኢራን ሰርጡ ክፍት ነው ብላም ብታወጅም ከቃላቶቿ ጀርባ ግን ለታላላቅ ኃያላን የተሰነዘረም የብረት ማስጠንቀቂያ ተደብቋል። ሰርጡን ማለፍ ትችላላችሁ፣ ነገር ግን
ቁልፉ ያለው በእኛ እጅ ነው የሚል ይዘት ያለው የፋርስ ግብዣ ዓለምን እያስጨነቀ ይገኛል። ይህ የታሪክ አዲስ ምዕራፍ የጀመረው ዋሽንግተን በኢራን ወታደራዊና ዲፕሎማሲያዊ ግርማ ስትናወጥ ነበር። ፕሬዝዳንት ትራምፕ የኢራንን ብርቱ ጫና መቋቋም አቅቷቸው እጃቸው ተጠምዝዞ የ2 ሳምንት የጦር ማዕቀብ ስምምነት ለመጠየቅ በተገደዱበት የአስገራሚ ትዕይንት የአሜሪካንን ትዕቢት ለዓለም አጋልጧል። ቴሄራን ግን ይህ የሰላም ተማጽኖ የተቀበለችው በደግነት ሳይሆን አሜሪካ አንገት የሚያስደፉ 10 የማይታለፉ የብረት ቅድመ ሁኔታዎችን በማቅረብ ነበር። ከነዚህ መካከል ለብዙ ዓመት የተጣለባት ኢኮኖሚያዊ ማነቆ በአስቸኳይ እንዲነሳም፣ በጦርነቱ ለደረሰባት ኪሳራ አሜሪካ ተገቢውን ካሳ እንድትከፍልና የኒውክሌር ማበልጸግ ሥራዋን ያለማንም ከልካይ እንድትቀጥል የሚሉ ነጥቦች በዋናነት ሰፍረዋል። ከሁሉ በላይ ግን በሆርሙዝ ሰርጥ የሚያልፉ መርከቦች ለኢራን መንግሥት $2 ሚሊዮን የመተላለፊያ ታሪፍ እየከፈሉ እንዲያልፉና በኢራን የሚደገፉት እንደ ሂዝቦላ፣ ሐውቲና ሐማስ ያሉ ኃይሎች ላይ ምንም አይነት ትንኮሳ እንዳይደረግ የሚለው ጥብቅ ትዕዛዝ የዲፕሎማሲ ሚዛንን ዘግዝቆታል። ትራምፕ እነዚህን ቅድመ ሁኔታዎች ሙሉ በሙሉ እቀበላለሁ ብለው ባወጁ ማግስት የዓለም የነዳጅ ገበያ ዋጋ ለደቂቃዎች ረጋ ብሎ የነበረ ቢሆንም ይህ ተስፋ ግን በሊባኖስ ሰማይ ላይ በፈነዳው ቦምብ በአጭር ተቀጭቷል። እስራኤል በሊባኖስ ላይ የሰነዘረችው ድንገተኛ ጥቃት በቴሄራን ዘንድ እንደ ታላቅ የክህደት ድርጊትና የስምምነት መፍረስ ተቆጥሯል። ቴሄራን ዓለምን ያስታወሰችው አንድ እውነት አለም። የነዳጅ ዋጋ የሚወሰነው በኒውዮርክ ስቶክ ገበያ ሳይሆን በፐርሺያ ባሕረ ሰላጤ ሞገዶች ላይ ነው። ኢራን የሆርሙዝን በር በድጋሚ በመቆለፍ ማንኛውም የንግድ መርከብ የፈለገውን ሀገር ባንዲራ ቢያውለበልብ የኢራንን ፍቃድ ሳይቀበል ማለፍ እንደማይችል በይፋ አውጃለች። ይህ ማለት አሜሪካንን ጨምሮ ዓለም አቀፍ የነዳጅ ጫኝ መርከቦች አሁን በቴሄራን የደህንነት ፍቃድ ስር ወድቋል። ንስሩ አሜሪካም ከባህር ማዶ ሆኖ ሲመለከት የባህር ሰርጡ እውነተኛ ባለቤት ማን እንደሆነም በድጋሚ ተረጋግጧል። ኢራን ያስቀመጠችው ሌላ ጥብቅ ትዕዛዝ ምንም አይነት የጥላቻ እንቅስቃሴ አለማሳየት የሚል ሲሆን ይህም ለፔንታጎን የተላከም ቀጥተኛ መልእክት ነው። በእኛ ግዛቱ ስታልፉ ትንፋሻችሁን ዋጥ አድርጋችሁ መሆን አለበት የሚል ነው። ማንኛውም አይነት ጥቃቅን እንቅስቃሴ ወይም የፕሮፓጋንዳ ትንኮሳ የሆርሙዝን በር ለዘላለም ሊያዘጋ ይችላል። ዓለም የተገነዘበችው አንድ ትልቅ እውነት አለን። የሆርሙዝ ሰርጥ ዝም ብሎ የውሃ መተላለፊያ አይደለም። እርሱ የቴሄራን ትልቁ የጦር መሳሪያ ነው። አሜሪካ የባህር ላይ ነፃነት እያለች ብትጮህም በተግባር ግን መርከቦቿ የኢራንን የባህር ጠባቂዎች አይን እያዩ ለመቆም ተገደዋል። የፐርሺያው ሞገድ አዲስ ታሪክ ምዕራፍ እየጻፈ ነው። በአሜሪካና በኢራን መካከል በቅርቡ የተደረሰው የተኩስ አቁም ስምምነት ዘላቂ ሆኖ ከቀጠለም የዶናልድ ትራምፕ አስተዳደር በመካከለኛው ምስራቅ የወሰደው ያልታሰበበትና ያልተሳካ ወታደራዊ እርምጃ የኢራንን አገዛዝ ከጦርነቱ በፊት ከነበረው ይበልጥ ጠንካራ አድርጎት ሊወጣ እንደሚችል የፖለቲካ ተንታኞችና ዓለም አቀፍ ዜና ተቋማት እየገለጹ ይገኛሉ። አሜሪካና እስራኤል በወሰዱት የተቀናጀ ወታደራዊ ጥቃት የኢራኑን ከፍተኛ መሪ አሊ ሁመኒን መግደል ቢችሉም የቴሄራን አገዛዝ ግን በሚሳኤልና በሰው አልባ አውሮፕላኖች የታገዘ ጦርነት የመልሶ ማጥቃት እርምጃ ወስዷል። በተለይ ስትራቴጂካዊውን የሆርሙዝ ወሽመጥ በመዝጋት የዓለምን የነዳጅ ገበያ በማናወጥ ለአሜሪካና ለአጋሮቿ ከባድ ፈተና መሆን ችላለች። ፕሬዝዳንት ዶናልድ ትራምፕ ጦርነቱን እንደተጀመረም ኢራን ያለምንም ቅድመ ሁኔታ እጇን ካልሰጠች በስተቀር ምንም አይነት ድርድር የለም፣ ወደ ድንጋይ ዘመን እንመልሳታለን በማለት በከፍተኛ ፉከራ የዛቱ ቢሆንም በመጨረሻ ግን ያሰቡትን የአገዛዝ ለውጥ ሳያመጡ በፓኪስታን አጋዥነት ወደ ዲፕሎማሲያዊ ድርድር ለመመለስ ተገደዋል። ይህም የአሜሪካ ወታደራዊ የበላይነት ገደብ ያሳየ ሆኗል። ይህ ግጭት አሜሪካ ከባሕረ ሰላጤው ሀገራት ጋር ያላትን ግንኙነት ያሻከረ ሲሆን እስራኤልም በሊባኖስ ዙሪያ ካሉ ታጣቂዎች አንጻር ያላትን የረጅም ጊዜ ደህንነት ሳታረጋግጥ ብቻዋን እንድትቀር አድርጓታል ተብሏል። ፕሬዝዳንት ዶናልድ ትራምፕ 38 ጊዜ ጦርነቱን ለማቆም ከኢራን ጋር ስምምነት ላይ ደርሰናል ሲሉ መግለጫ ቢሰጡም 38 ጊዜ ኢራን ምንም አይነት ስምምነት እንዳልተደረሰበት በመግለጽ ፊት ለፊት ስትሞግት ታይታለች። ለ39ኛ ጊዜ ሁሉ ነገር አልቋል፣ ተስማምተናል፣ ስምምነቱም እሁድ ይፈረማል ቢሉም ኢራን ስምምነቱን ለአርብ አስተላልፈዋለች። የፓኪስታን ጠቅላይ ሚኒስትር ሻህባዝ ሻሪፍ እሁድ ምሽት በሰጡት ይፋዊ መግለጫም በአሜሪካና በኢራን መካከል ሊባኖስንም የሚያካትት የሰላም ስምምነት ላይ መደረሱን አስታውቋል። ሻሪፍ በሰጡት መግለጫም
ከከባድ ድርድር በኋላም በአሜሪካና በኢራን እስላማዊ ሪፐብሊክ መካከል የሰላም ስምምነት ላይ መደረሱን ስናበስር በደስታ ነው። ሁለቱ ወገኖች በሊባኖስ ያለውን ጨምሮ በሁሉም ግንባሮች ላይ ወታደራዊ ኦፕሬሽኖችን በአስቸኳይና በቋሚነት እንዲያቆሙ አውጇል ብሏል። አክለውም ይፋዊ የፊርማ ስነ ስርዓት አርብ ሰኔ 19 በስዊዘርላንድ እንደሚካሄድም ገልጿል። የኢራኑ ፕሬዝዳንት መሱድ ፔሽኪያን ሀገራቸው ከአሜሪካ ጋር የደረሰችው የመግባቢያ ስምምነት የኢራንን ሕዝብ ስኬትና ድል በግልጽ የሚያሳይ መሆኑን ገልጸዋል። ፕሬዝዳንቱ ስምምነቱን ተከትሎ በእስራኤል በኩል የሚስተዋለው ከፍተኛ ቁጣና መበሳጨት የቴሄራንን ዲፕሎማሲያዊ የበላይነት የሚያረጋግጥ ግልጽ ምልክት ነው ብለዋል። ፕሬዝዳንት ፔሽኪያን ለሀገሪቱ የዜና ማሰራጫ ፕሬስ ቲቪ በሰጡት መግለጫ በአሁኑ ወቅት ከአሜሪካ ጋር የተደረሰው ስምምነት ቀጠናዊ ውጥረቱን ለማርገብ፣ ጦርነቱን ለማቆምና ወደ ቀጥታ ድርድር ለመግባት ትልቅና ወሳኝ እርምጃ መሆኑን ገልጿል። ሆኖም ግን ሂደት ላይ ያለ በመሆኑ እስካሁን የመጨረሻ ስምምነት ላይ አለመደረሱንም አስገንዝበዋል። ኢራን ከፊት ለፊቷ ለሚመጡ ለማንኛውም አይነት ሁኔታዎች ራሷን በበቂ ሁኔታ ማዘጋጀቷን የገለጹት ፔሽኪያን ሀገሪቱ ከአሜሪካ ጋር የመጨረሻ ስምምነት ላይ ደረሰችም አልደረሰችም የኢራን ዋነኛ ትኩረትና ቁርጠኝነት ሕዝብን በታማኝነት ማገልገል ላይ ብቻ መሆኑን አጽንኦት ሰጥቷል። ኢራን በተኩስ አቁም ስምምነቱ መሰረት $25 ቢሊዮን ጦርነት ላቆመችበት፣ $300 ቢሊዮን በጦርነቱ ለወደመባት መልሶ ግንባታ እንደሚሰጣት የአሜሪካ ምክትል ፕሬዝዳንት ጄ ቫንስ አረጋግጧል። በሆርሙዝ ሰርጥ ለማለፍ ከክፍያ ነፃ የሚሆነው ለ60 ቀናት ብቻ ነው። የፋርስ ምንጮች እንደገለጹት በመግባቢያ ሰነዱ ኢራንና ኦማን የሆርሙዝ ባህርን አገልግሎት ይቆጣጠራሉ። ኢራን ከሆርሙዝ ሰርጥ የደህንነት፣ የአሰሳ፣ የአካባቢና ከመድን አገልግሎት ቀጥተኛ ገቢ ትሰበስባለችም ተብሏል ሲሉ የተለያዩ ዓለም አቀፍ ሚዲያዎች ዘግበዋል።